ሔዋን ስቃይ ውስጥ ናት። የሚደርስላት ሰው ጠፍቶ እንግዲህ ፍቅረኛዋ እንዳላት አንቺ ሰው ሲገደል ሰው ሲጎዳ ማየት አያስችልሽምና አንቺ ቀድመሽ ይገድሉሻል ብሏት ነበረ። ዛሬ እሱ ነገር ሁሉ አስታውሳ በጣም ነበር ያዘነችው። ምክንያቱም እሷ ጋር ሆኗ ያው እሷ እያለች ስንት ሰው ተገደለ። በዛሬ ቀን ራሱ ባለፈው አንድ ልጅ አድነኝ እኔ በፍቃድ ሳይሆን እኔ ታግቼ ነው ብላ ተናግራ ነበረ። ያ ሰው ደግሞ የነሱ ሰዎች የያፌት ሰዎች ስለሆኑ ይሄ እና አድነኝ ያለችው ልጅ ወንድሙን ገደሉበት ማለት ነው። እና ፍትህ መቼ ያገኛለሁ እኔ እዚህ መቀመጥ ምንም ጥቅም የለውም ብላ በራሷ እያዘነች ነው። የምርም በቃ ማንም ሰው እየደረሰላቸው አይደለም። ሁሉም ሰው ሴቶችን እናድናለን እያሉ ነው። ኤፍራታም እቅዷ ይሄ ነበረ፣ ያፌትን ያገባችው። ግን እስካሁን ምንም ያደረገችው ነገር የለም። በራሷም ችግር ውስጥ ነው ያለችው ኤፍራታ። እንደገና ናታንም ገና ነው ሴቶቹን በሌላ መልክ ማዳን እንችላለን ብሎ ነበረ። ምንም የለም። ግን ደግሞ ሔዋን በጣም ተጎድታለች። ሌሎቹ ሴቶቹም እየተጎዱ ነው። እንደገና ሴትነታቸውን አጥቶ እንደገና ደግሞ ቤተሰብ ካሁኑ በኋላ ደግሞ አንድ ሰው አንድ ነገር ካጠፋ ቤተሰቦቻቸው እንደሚገደሉ ተናግረዋል። ታሪኩ እንግዲህ ጨካኔ ይሄ የጭካኔ እንትን ነው እንጂ በጣም ከባድ ነው። ማን ነው እዛ ጋር እስኪሚደርስላቸው? ቤተሰቦች ደህና ናቸው ወይ? ሰላማቸው ይብዛ። ሐረግ ድራማ ክፍል 95 ተለቋል። ኤፍራታ እንግዲህ በዛሬ ቀን ከጽዮን ጋር ተገናኝቶ ነበረ። ሲያስመልሳት እንግዲህ ጽዮን ጠርጥራ እርግዝ ነሽ ወይ ከያፌት ጋር አብረሽ አድረሻል ወይ ብላ ስጠይቀው እንደው ስለተሰምሮኝ ይሁን ወይ እያለች ተደስታለች። እንግዲህ የወንድሜ ልጅ አርግዝሽ ከሆነ እኔም በጣም ደስ ብሎኛል እያለች ነው። ሁለቱም ተያይዞ ሆስፒታል ሄዱ ቼክ ለማድረግ ማለት ነው። እና ኤፍራታ በአሁኑ ሰዓት እርጉዝ ናት። ግን የያፌት ወይንም ደግሞ የናታን መሆኑን ገና አልተጣራም። ግን ደግሞ መጀመሪያ ከናታን ጋር ስላደረችው እኔ ልጁ የናታን ብዬ አስባለሁ። እና ሉሊት ደግሞ ችግር ውስጥ ነው ያለችው። ችግር ውስጥ ገብታለች በሰራችው ስህተት። አሁን አንደኛ ጣቶቹን አታለች። የሚቀጥለው ደግሞ ህይወትሽን ማጣትም አይቀርም እያለ ታሪኩ እያስፈራራት ነው። እንግዲህ በአሁኑ ሰዓት ናታን ከያፌትም ከሉሊትም በላይ ሆኗል። የአሁኑ ናታን ሁሉንም ይሄ ድርጅቱን ተቆጣጥሮታል። ያፌት ያልቻለ ናታን እንግዲህ እያሸነፈ ነው። እና የአሁኑ ናታን የድሮ ናታን ሳይሆን የአሁኑ ናታን ናኢፍ የሚባለው አደገኛ እንደሆነና እንደውም እኮ ለሉሊት ጠብቅ ተብላ ነበረ። ግን መጠበቅ አልቻለችም። እሱ አምልጦ ወጥቷል። ቤት አለ ብሎ እነሱ ሲጠብቁ እሱ ግን ወጥቶ ሄዷል ማለት ነው። ቢኒ ጋር ሄዷል። እነገኒ ቤት ሄዷል። እና በአሁኑ ሰዓት ያፌት ግራ ተጋብቷል። ምን መቶብኝ ይሁን እያለ ነው። ግን ደግሞ ለሉሊት የተሰጠ ትዕዛዝ ናታን ጀርባ ማን እንዳለ አጣሪ ነው የተባለችው። እንግዲህ ትዝታ አሁኑ እንዳትጋለጥ ነው። ትዝታ ከተጋለጠች ናታንም ይጋለጣል። ብቻ ትዝታ ግን በጣም ድብቅ ሴትና ጨካኝ ሴት እንደሆነች ነው እየተረዳው። ልጅም አላት፣ ሶስተኛ ልጅ። ያ ልጅም ደግሞ ተደብቆ ከሷ ጋር እየሰራ ነው። እሱ ግን ደግሞ እማዬ ስላቱ እንኳን ፍቃደኛ አይደለችም። ከእህትና ወንድሙ ጋር ማስተዋወቅ አትፈልግም። እና ትዝታ መቼም አንድ ቀን መጋለጧ አይቀርም። ያፌትም እንግዲህ ተጋልጦ አንድ ቀን ናታን እንግዲህ እነኚህ ሁለቱም ሰዎች ማሳሰራቸው አይቀርም ብዬ ነው ማስበው። ብቻ ኤፍራታ እንግዲህ በአሁኑ ሰዓት ለናታን ካረገዘች የግድ ከዛ ቤት ማውጣት አለባት። ጽዮን እንግዲህ አለቀሰች በዛሬ ቀን። ምክንያቱም እኔ ምኞቴ ይሄ ቤት ውስጥ ናታንና አንቺ ተጋብታችሁ ወልዳችሁ ማየት ነው የምፈልገው። እኔና ቢኒም ደግሞ አንድ ላይ ሆነን ማየት ነው የምፈልገው እያለች ነው። ቢኒ እንግዲህ ጽዮንን ይወዳታል፣ ያፈቅራታል። ግን ተናዶ እንጂ ስክሪኑ ላይ ያደረገ ፎቶ ራሱ የጽዮን ነው። እና በአሁኑ ሰዓት
የነሱ ስም መጥራት እነኚህ ቤተሰቦች አያስፈልጉኝም ብል እንኳን በውስጡ ይወዳታል፣ ያፈቅራታል። ይሄ ያደረገ አቤል ነው። ግን ደግሞ እውነቱ ከወጣ ይቅርታ እንደሚያደርግላቸው ተስፋ አለኝ። ገኒ እንግዲህ ተሽሏት ዛሬ እያወራች ነው። እንግዲህ ገኒ ያለችም ለቢኒ ለናታን እና ለጽዮን ይቅርታ አድርግላቸው፣ ይቅርታ ጠይቃቸው በቃ እና እንደዛ ነው፣ እንደ ድሯችን እንመለስ፣ እነሱም ካለኛ እኛም ካለነሱ ምንም ከንቱ ነን ብላለች። እውነት ነው ገኒ። አንድ ላይ ካልሆኑ ጥላቶቹ ራሱ ማሸነፍ አይችሉም። በአሁኑ ሰዓት የተወሳሰበ ነገር ነው እና ይሄ ነገር ያደረገ ደግሞ አቤል ነው። አቤል እንግዲህ ቅጣቱን ማግኘት ያለበት። ጽዮን እና ዳጊ የሆነ ነገር አለ ተደብቆ የሚሄዱ እንግዲህ አላማቸው አቤልን መቅጣት ይመስለኛል። ያ ቪዲዮም እንዲመልስ የፍራታና የናታን ሰው ሲገል የተቀረጸ ከያፌት የወሰደ ያ ቪዲዮ ለማስመለስ ይመስለኛል። እና ያው ጽዮን እና ዳጊ ጎበዞች ናቸው። ኤፍራታ ግን ያልሆነ ነገር ውስጥ ነው የገባችው። አደርጋለሁ ያለችው እንግዲህ እስካሁን ምንም እንቅስቃሴ የለም። ሴቶቹም እየተጎዱ ነው። ማንም ሰው እየደረሰላቸው አይደለም። እየተደፈሩ፣ እየሞቱ፣ እየራቡ ስንት ነገር ሆኗል። እና ሄዋን ራሱ እዛ ምንም ሳታደርግ ለመረጃ ቢላ ሴቶቹን አድናቸዋለሁ ብላ እዛ ውስጥ ገብታ ጭራሹንም ሌላ ጭንቀት ውስጥ ገብታለች። እንግዲህ ቤዛ ራሱ በዛሬ ቀን በህልማ መታበታለች። እስኪ ምናልባት ቤዛ እንኳን ፈልጋ ብታድን ብዬ አስባለሁ። ያፌት እንግዲህ ይሄ ሁሉ ወንጀል ሰርቶ ስም ብሎ ተስናንቶ ቤቱን የሚቀመጥ ሰው ነው። አይታወቅም እንግዲህ ናታን አሁን ካሸነፈ አንድ ቀን እስር ቤት መግባቱ አይቀርም። ቢኒም ግን እንደዚህ አይቀመጥም ብዬ አስባለሁ። የህግ ሰው ስለሆነ ያፌት አሁን በደንብ ካሳሰረው ወይንም አይፈታም ብዬ አስባለሁ። ሁሉም ነገር ይስተካከላል ብዬ አስባለሁ። ጽዮን እንግዲህ በአሁኑ ሰዓት ሁሉም ነገር ይስተካከላል፣ ተስፋ አትቁረጭ እያለቻት ለኤፍራታ እየተናገረች ነው። እና እንደዛ ነው ውዶቼ። ሉሊትና እዛ ቤት ሆነ እንግዲህ ሰዎችን ማቆጣጠር ነው። ቤዛ ራሱ ተናዳለች። ቤዛ እንግዲህ በገዛ ቤቷ እዛ ሆና ብዙ ነገሮችን እያደረገች ነው። ሉሊት ያው ታውቃላችሁ፣ ቤዛ ስትደሰት ስታይ እንትን ታደርጋለች። አሁን ቤዛ በአሁኑ ሰዓት ደስተኛ ናት፣ ከፍቅረኛዋ ጋራ ደስተኛ ናት ማለት ነው። እና ኦል ብላ ስትደውል እሱም ደግሞ ብቅ ይላል እና ለቤዛ ያለፈለት እንግዲህ አንድ ቀን ደግሞ ኤፍራታና ናታንም እንደዚህ። አሁን ገኒ ከተሻላት ሁሉም ነገር ይስተካከላል ብዬ አስባለሁ። ገኒ እንግዲህ አስታራቂ ሁሉ ነገር ናትና እንደ ገኒ ሰው መቼም አይገኝም። ሁሉም ነገር እንደሚስተካከል ተስፋ አለኝ። እንግዲህ ዛሬ ናታን ገኒ ለመጠየቅ መጥቶ ነበረ። ገኒ እንግዲህ ታረቁ፣ አውሩ እያለቻቸው ነው። ቤኒ ግን ናታን ማየት እንኳን አይፈልግም። ጓደኛ ማለት ለአንተ ምንድን ነው እያለ እየጠየቀ ነው። ያው ቤኒም እውነት አለው። የደረሰበት ነገር ከባድ ነው። አንድ ሰው ተቸግሮ ካልደረሰልሽ ለምንድን ነው የሚጠቅመው? ያው ናታንን ችግር ውስጥ ነበረ። ያው ይሄ ወንጀል ስራ ደግሞ ጥንቃቄ ያስፈልጋል። ራሱንም አደጋ ላይ ከጣለ ናታንም መውጫ አገኝም። ያፌት እጅ ከወደቀ መውጫ የለም ማለት ነው። ለዛ ነው ጥንቃቄ የሚያደርገው። እንግዲህ በዛሬ ቀን አውርቶ ለመፍታት ተዘጋጅቷል። ናታንና ቢዲ ማለት ነው። አውርቶ ለመፍታት ተዘጋጅቷል ውዶቼ። ጽዮንና ቤኒ እንግዲህ ታርቆ አቤል ደግሞ የእጁን አግኝቶ ያፌትን የእጁን አግኝቶ እንግዲህ አንድ ቀን ሁሉ ነገር የሚስተካከል ይመስላል። አሁን ግን ሉሊት